የወርቅ ዋጋ ለምን ሰማይ ይነካል? ደግሞስ ለምን ይከሰከሳል? ወርቅ በኪስ ውስጥ ካለ በማንኛውም የዓለም ጥግ ቋንቋህን የሚረዳ ሰው አጣው ብለህ አታስብም። በየቀኑ በዜና ማጠናቀቂያ ላይ የወርቅ ዋጋ ዛሬም አዲስ ታሪክ አስመዘገበ ወይም ደግሞ የወርቅ ዋጋ በከፍተኛ መጠን ቀነሰ የሚሉ መረጃዎችን ስታስብ አንድ ነገር ጠይቀህ ወይም ጠይቀሽ ታውቃለህ? ይህ አንጸባራቂ ብረት በሁላችንም ሕይወትና ኢኮኖሚ ላይ ይህን ያህል ግዙፍ ተጽዕኖ የሚያሳድረው በእርግጥ ለምን ይሆን? በጀርባው ያለው ምስጢር ምንድን ነው? ዛሬ የብዙዎቻችን ጭንቅላት የሚያዞረውን የገበያ ምስጢር በቀላልና በግልጽ መንገድ የምንፈታው ይሆናል። ቪዲዮውን ስትጀምሩ ላይክ ማድረግ እንዳትረሱ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አይረሳ። ሰላም ሳልላችሁ ነው የጀመርኩት። ሰላምታዬን ተቀበሉኝ። አሁን ቀጥታ ወደ ዋጋውና ወደ ዓለም አቀፍ ስጋቶቹን እንዲሁም ደግሞ በባንክ ላይ ያለው ትርፍን ለማግኘት ለሚመርጡ ወርቅን ምርጫቸው ላደረጉ ሰዎች ትልቅ ምክርን ይዤላችሁ መጥቻለሁ። ወደ መረጃው። የወርቅ ዋጋ ላይ ዓለም አቀፍ ስጋቶች የሚባሉት ወይም ደግሞ ወርቅን ወደ ታችና ወደ ላይ የሚያወጡት 5 ዋና ዋና ምክንያቶችን እስኪ ላስመልክታችሁ። የመጀመሪያው የዓለም አቀፍ ስጋትና ጦርነት ነው። በዓለም ላይ ፖለቲካዊ አለመረጋጋት፣ ጦርነት፣ ወረርሽኝ ሲከሰት ባለሀብቶች፣ ትልቅ ካምፓኒዎች ሳይቀሩ ገንዘባቸውን የት እንደሚያስቀምጡ ይጨነቃሉ። የወረቀት ገንዘብ ዋጋ ሊቀንስ ይችላል። ወርቅ ግን መቼም ቢሆን ዋጋው ዜሮ አይገባም። ስጋት ሲጨምር ሰው ሁሉ ወርቅ ይገዛል። የወርቅ ዋጋ ይጨምራል። ሰላም ሲሰፍን ደግሞ ስጋት ይቀንሳል። የወርቅ ዋጋ ይረጋጋል፣ ይቀንሳል። ይኸው ነው። ሁለተኛው ደግሞ የዶላር ጥንካሬና የዶላር ድካም ነው። የአሜሪካ ዶላር ስትሬንግዝ በዓለም አቀፍ ገበያ ወርቅ የሚሸጠውና የሚገዛው በአሜሪካ ዶላር እንደሆነ ሁላችሁም ታውቃላችሁ። በእነሱ መካከል ያለው ግንኙነት ደግሞ ልክ እንደ ሚዛን ሲሳው እንደሚባለው አይነት ነው። አንዴ የአሜሪካ ዶላር ሲጠነክር፣ ሌላው ደግሞ በወርቅ በኩል ያለው የወርቅ ዋጋም ከፍ ይላል። የኛም የመግዛት አቅማችን እንዲሁ ይቀንሳል። ለምን ካላችሁ እኛ ኢትዮጵያውያን የምንገዛው ወይም ደግሞ የምንገበያየው በኢትዮጵያ ብር ስለሆነ ነው። ዶላር ሲጠነክር በሌሎች ሀገራት ገንዘብ ወርቅ መግዛት ውድ ስለሚሆን ፍላጎት ይቀንሳል፣ የወርቅ ዋጋ ደግሞ ይቀንሳል። ዶላር ሲደክም ደግሞ ወርቅ መግዛት ርካሽ ይሆናል፣ የወርቅ ዋጋ ሰማይ ይነካል። የዋጋ ንረት። ሌላው ሶስተኛው ደረጃ ደግሞ የሸቀጣሸቀጦች ዋጋ ሲወደድ የወረቀት ገንዘብ የመግዛት አቅሙ ሲዳከም ነው። ሰዎች ንብረታቸውን ከዋጋ ንረት ለመጠበቅ ወደ ወርቅ ይሸሻሉ። ወርቅ ለገንዘብህ ምርጥ መከታ ነው የምልህ ታዲያ ለዚህ ነው። በአራተኛ ደረጃ እንግዲህ የባንኮች የፋይናንስ ፖሊሲ ሲሆን የማዕከላዊ ባንኮች በተለይም ደግሞ በአሜሪካ የፌዴራል ሪዘርቭ የባንክ ወለድ መጠን ሲጨምር ሰዎች ገንዘባቸውን ባንክ አስቀምጠው ትርፍ ማግኘት ይመርጣሉ። ምክንያቱም ወርቅ ባንክ ተቀምጦ ወለድ አይወልድም። እንዳትሸወዱ ተመልካች አድማጮቼ፣ ወርቅን ባንክ ላይ አስቀምጣችሁ ማለት ወለደላችሁ ማለት አይደለም። ከዛ ይልቅ ወርቅን ይዛችሁ እጅግ አስተማማኝና ወሳኝ በሆነ ወቅት መሸጥን እጅግ በጣም ያዋጣል። የባንክ ወለድ ሲጨምር የወርቅ ፍላጎት ይቀንሳል፣ ዋጋው ይወርዳል። የባንክ ወለድ ሲቀንስ ደግሞ ሰዎች ገንዘባቸውን አውጥተው ወርቅ ይገዛሉ። ዋጋው ደግሞ ምን ይሆናል ማለት ነው? ይጨምራል ማለት ነው። ተመልካች አድማጮቻችን
እንቀጥላለን። እየተመለከተን ያለነው የወርቅ ዋጋ ለምን ሰማይ ይነካል፣ ለምን አንዳንዴ ደግሞ ይቀንሳል የሚለውን መረጃን የነገርኳችሁ ነው የሚገኘው። እንደዚህ አይነት ቪዲዮ መረጃዎች የሚመቻችሁ ከሆነ ቻናላችን ላይ እጅግ በጣም በርካታ የሆኑ ከ100 በላይ ወርቅንና ምንዛሪን የተመለከቱ እንዲሁም ተመሳሳይ የሆኑ መረጃዎችን ታገኛላችሁ። በመግባት ቪዲዮዎቹን ላይክ በማድረግ እንዲሁም ሼር በማድረግ እንዲሁም ደግሞ ሌላ ጊዜም እንደዚህ አይነት መረጃ ስንለቅላችሁ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ትሆኑን ዘንድ በማክበር እንጋብዛለን። አሁን ላይ የደረስነው የ5ኛው ምክንያት ነው። እስካሁን እንግዲህ የዓለም አቀፍ ስጋት ብለን ተመልክተናል። የዶላር ጥንካሬና ድካም ብለን ተመልክተናል። በሶስተኛ ደረጃ ደግሞ የዋጋ ንረት ብለን ተመልክተናል። በአራተኛ ደረጃ የባንኮች የፋይናንስ ፖሊሲ ብለናል። በአምስተኛ ደረጃ ደግሞ እጅግ በጣም የማይዘነጋው ፍላጎትና የአቅርቦት ህግ ወይም ደግሞ ሰፕላይ ኤንድ ዲማንድ የሚባለው ነው። የዓለም ማዕከላዊ ባንኮች ሴንትራል ባንክ በካዝናቸው ውስጥ ግዙፍ የወርቅ ክምችትን ያደርጋሉ። ሁሌም እነሱ በስፋት ወርቅ መግዛት ሲጀምሩ በዓለም ላይ የጌጣጌጥ ፍላጎት ለምሳሌ በህንድ፣ በቻይና የሰርግ ወቅት ሲጨምር አቅርቦቱ ስለሚያንስ ዋጋው በከፍተኛ ሁኔታ ይጨምራል ማለት ነው። እንግዲህ እነዚህ የነገርኳችሁ 5 ዋና ዋና ነገሮች እንግዲህ ዝም ብለው እንዳይመስላችሁ በየሁልጊዜው ወርቅን በምትገዙበትም ሆነ በምትሸጡበት ሰዓት ላይ እጅግ ከፍተኛ ትኩረት ልሰጡት የሚገባ ጉዳይ ነው። በተለይ ደግሞ በወርቅ ንግድ ላይ ሆናችሁ በወርቅ ግዢ አጠቃላይ በወርቅ ኢንቨስትመንት ላይ ላላችሁ ሁሉ ይሄ እጅግ በጣም ወሳኝ ነው ብዬ አስባለሁ። የዓለም አቀፍ ስጋት፣ የዶላር ጥንካሬ፣ የዋጋ ንረት፣ የባንክ ፋይናንስ ፖሊሲና የፍላጎትና የአቅርቦት ህግ ወርቅን ዋጋው አንዴ ሰማይ አድርሶ የሚያጦዘው አንዴ ደግሞ መሬት አድርሶ የሚከሰክሰው ይህ ነው። ስንጨርስ እንግዲህ ወርቅ ዝም ብሎ የጌጣጌጥ ዕቃ ብቻ አይደለም፣ የዓለም ኢኮኖሚ የጤና ሁኔታ ሁላ መለኪያ ነው። ቴርሞሜትር በሉት። ገበያው ሲታመምና ሲበጠበጥ ወርቅ ሁሌም ያበራል። ገበያው ሲረጋጋ ደግሞ ወርቅም ረጋ ይላል ማለት ነው። አሁን እንግዲህ እያያችሁ እንደሆነ ወርቅ ረጋ ማለት ሁኔታ አለው። ከአንዳንድ ነገሮች መቀነስ ሁኔታ እንደሆነ መቼም እየተረዳችሁ እንደሆነ ተስፋ አድርጋለሁ። የእናንተ አስተያየትስ ምንድን ነው? አሁን ላለው ለተረጋጋ የወርቅ ዋጋ ምክንያታችሁ ምንድን ነው? እስኪ እንወያይበት። በእርሱ እይታ አሁን ባለው የዓለምና የሀገራችን ሁኔታ የወርቅ ዋጋ ወደፊት ሊጨምር ይችላል ወይስ ይቀንሳል? ሀሳባችሁን ከታች ኮመንት ላይ ያጋሩን። ይህ መረጃ ለወዳጅ ዘመዳችሁ ጠቃሚ መስሎ ከተሰማችሁ ሼር በማድረግ እንዲመለከት ያድርጉት። ለዛሬ በዚያ በቃን። በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ